እኛ ጥያቄ ደግሞ ኢየሱስ ክርስቶስ ከራሴ አንዳችን ማድረግ አይቻለኝም ብሏል። አይቻለውም ብላችሁ መስክሩ ነው። እሱ አይቻለኝም ካለ ለምንድን ነው አይቻለውም ብላችሁ መመስከር ያቃታችሁ? ያለው እኮ ያለበት እስኪ አንብቢ፣ እስከ መጨረሻ አንብቢ እና ከዛ በኋላ እሱ ያለውን ነገር ድጋሜ ነው በሉ የተባላችሁት እናንተ። ድጋሜ ማለት አቅቷቸዋል። በይዘው በጣም ያሳዝናል። ያሳዝናል። የኢየሱስ ነገር በጣም ያሳዝናል። ነው ለመናገር እና ለምንድን ነው ስንጠይቅሽ የምትፈሪው? በጣም ብዙ በነገራችን ላይ ኢየሱስ የተናገራቸው ብዙ ነገራቶች አሉ። ለምሳሌ ነገር ግን ያንን እናንተ ደግማችሁ ማለት አትችሉም። እኔ ከራሴ ማድረግ አይቻለኝም ማለት እንደዛ ማለት አትችሉም። ድጋሚ ገብቷል። እንደሰማው ፈርዳለሁ አለ። አሁን ለምሳሌ እንደሰማ ነው የሚፈርደው እንጂ ከራሱ ለራሱ አሁን መመስከር አትችሉም። ለምሳሌ ኢየሱስ ክርስቶስ ፈራጅ ነው የሚልን ትምህርት ስለሰማችሁ ኢየሱስ ክርስቶስ ከራሱ መፍረድ አይችልም። እንደሰማ ነው የሚፈርደው ብላችሁ መመስከር አትችሉም። ለምሳሌ ገብቷችኋል? ለምንድን ነው እንደዛ የማትችሉትኝ? መጀመሪያ ለዛ ላስረዳሽ። የእኛ ጥያቄ መጀመሪያ ለምንድን ነው እንደዛ ያለው ብለሽ ጠይቂ። ለምንድን ነው የሚለው አይደለም ጥያቄ። ለምንድን ነው እንደዚህ ያለው ብለሽ ጠይቂ። የኔ ጥያቄ ለዛ ነው። ለምንድን ነው እንደዛ ያለው የሚለው አይደለም ጥያቄ። ጥያቄ ሲሆን ትመልስልኛል። የኔ ጥያቄ እሱ ያለውን ድጋሜ ብለው ነው። ታዲያ ለምንድን ነው እንደዛ ያለው? ማይል ጥያቄ ካላስፈለግሽ ታዲያ ለምንድን ነው ዝም አትይም? አንተ ድጋሜ ማለት ራሱ አንቺ እኮ ንስሐ አባቴ አይደለሽም። ይሄንን ኢየሱስ ክርስቶስ ያዝ ወይም አንድ ብለሽ እንደ ሻራም ታስይዙ እንትን አይደለም። እኔ ጥያቄ እሱ ነው ጥያቄ የሆነብኝ ነገር አስረዳሽ። ወይ ደግሞ እንደዛ አምላክ አያስብለውም። ኢየሱስ ክርስቶስ ያለውን ነገር እናንተ ማለት ትችላላችሁ ሳትችሉም የሚለውን ነገር እኔ አረጋግጥኩ። አሁን ማለት አትችሉም መመስከር አትችሉም የሚለውን ነገር አረጋግጥኩ። እሺ ጥያቄ ካላችሁ ጠይቁ ወገኖች። እንደምታፍሩበት አረጋግጫለሁ። አመሰግናለሁ። ያው መስማት ስለተሳነሽ ነው እንጂ አይ እሱን ተው። እሱን ትፈርዱ ለህሊናህና ለታዳሚ ኢየሱስ ክርስቶስ ከራሴ ማድረግ አንዳች ማድረግ አይቻለኝም ብሎ አንተ አይቻለውም ብለህ መመስከር ካቃተህ ምንም ማድረግ አይቻልም። በመሀል መንጥሬቱ ማወጣው ቃላት የለም እኮ ሁሉም የጻፈው እኮ ራሱ የራሱ በቃሉ ራሱ ታፍሩበታላችሁ የሚለውን ነገር እና ማወጣው ነገር የለም። ቆይ አሁን እሱም ምንድን ነው የምናደርገው መሰለኝ? አንድ ነገር ልንገርሽ። ቆይ ሳይሆን ከ28 እስከ 29 አንድ ላይ ስታነቢውላ ታፍሩበታላችሁ ነው ጥያቄ። አሁን ምንድን ነው መሰለኝ በአንቺ ቤት ማለት ነው። እሺ በእናንተ እሺ አንድ ነገር እግዚአብሔር ከፈጠረው ፍጡር ሌላ ነገር ታዩና እግዚአብሔር ከፈጠረው ፍጡር ውሻ በጣም ትጠሉታላችሁ። ለምንድን ነው? እሺ አንድ ጥያቄ ብቻ ልገር ማስረጃ አምጣ። ውሻን እንደምንጠላ አምላክ ከፈጠረው ፍጡር ውሻን እንደምንጠላ ማስረጃ አምጣ። እሱ ልትዋሺ ብቻ ባልሆነ እኮ ክፈትና አምጣ ማስረጃ። እንደዛ የሚል የለም። እንደዛ የሚል አምጣ ማስረጃ። አለ። እሺ ሌላ ጥያቄ ጠይቅ። በቃ እንደዛ የሚል ነገር የለም። ዋሽተው ወገኖች። አለ ኪዳነ ምሕረት ሳቤት። በቃ ሌላ ጥያቄ ጠይቅ። ችግር የለውም። አብሽር። እሺ እሺ ልጠይቅህ ነው ጠይቀኝ ነው ያልሽኝ? ጠይቅ። ሌላ ጥያቄ ይሰማል?
ይሰማል። ቆይ እሺ ወይ ልጠይቅህ። አንተ ጥያቄ ከጠፋብህ እኔ ልጠይቅህ። እስከዛ ጠይቅ። ኦኬ አንተ ስላሴን ማን አስተምሮህ ነው ስላሴን የምትሰብከን? አንተ ስለ ስላሴ ልነግርሽ የፈለግሽው? ስላሴ ማንሰብክ ሆነው አንተ የምትሰብከን ነው። ጥያቄ ማንሰበክህ መጀመሪያ አንተን ማንሰብክህ ወይም ደግሞ ማን አስተምሮህ ነው ስላሴን አንተ የምትሰብከን? ስላሴን ይሰማል ድምጼ? ኢየሱስ ክርስቶስ አስተምሮኝ። እሺ አምጣ ማስረጃ። ኢየሱስ ክርስቶስ እንዳስተምሮ አመጣልሻለሁ። አብ ወልድ መንፈስ ቅዱስ ማለት ስላሴ ማለት ነው። እሱ ነግሬሻለሁ። ስላሴ የሚለው ስላሴ ማለት የሌለን ነገር እኮ ነው። ማለት ትርጓሜ ልንገርሽ መጀመሪያ። ባሉማጥሉ ጎበዞች ስላሴ ማለት አብ ወልድ መንፈስ ቅዱስ በአምሳል አንድ የሆኑበት ስላሴ ማለት ከነ ማስረጃው ያሳይሻለሁ። ቆይ እኔ ደግሞ ያለን ነገር ሳይሆን የሌለን ነገር አታውሩ እኮ ነው። አሁን እኛ እኮ አሁን ያለን ነገር መስክሩ ስትባሉ አትመሰክሩም። የሌለ ነገር አምጥታችሁ የሌለ ነገር እኮ አይደለም። ልንገርሽ ስላሴ ማለት ምን ማለት ነው ብዬ ጠየኩኝ። አሁን ስላሴ ማለት ነው ብዬ ጠየኩኝ። አልጠየኩም። የኔ ጥያቄ ስላሴን ማንሰበከ ነው ያልኩ። ስላሴን ማንሰብክ ሆነ አንተ ለእኛ የምሰብክን ስላሴን ተቀበሉ ያልክ። የኔ ጥያቄ እሱ ነው እና እየነገርኩሽ ነው እኮ ስለ ስላሴ ልንገርሽ። ስላሴ ማለት ምን ማለት ነው የሚለውን አልጠየኩም። አንቺ በቃ እኔ ያልኩት ብቻ የምትዩ ነገር ነው የሚያስጠላው። አንተ ያልከውን ነው ማስረጃ የጠየቅኩ። ስላሴ የሚል ማስረጃ ካለ ስጠኝ። ስላሴን አስተምረዋል ያልከው ማስረጃ ስጠኝ ነው ያልከው። አንተ ያልከውን ማስረጃ። ሁሴን መጥቷል። በቃ ሁሴን ጋር ትቀጥላላችሁ ወገኖች። ልቤ እሺ ኪዳነ ይሰማል? ትሰማለህ ሁሴን? እሺ ከላይ ሰይፉ ያላቸውም ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አይነህ እንዴት ነህ? ደህና ነኝ አልሐምዱሊላህ። እየሻረ ነው? የተሻለ ነው አልሐምዱሊላህ። ማሻአላህ ያሽረ ጨርሶ። አሚን አሚን አሚን። እሺ ልጆች ሱረቱል ካህፍን እንቀራለን። ዛሬ ጅሙዓ ነው። ሱረቱል ካህፍ ፈጠን አድርገን እንቀራለን ማለት ነው አሁን